ሲሄድ ማለት ነው ከኢትዮጵያ ካሜራ ያወጣሁት ማለት ነው። እና እንደውም ይሄን ሁላ ከምገዛ ምን አለ እዛው ገዝቼ በጣም የተናደርኩት ማለት ነው። ይሄን ሁላ አውጥቼ ኪሎ ከፍዬ ምንማ እንደዛ ፍዴን በልቼ መከሬን አይቼ ምን አለ እዛው ኢትዮጵያ በገዛው ነው ያልኩት። ኢትዮጵያ ለምን አልገዛውም ነው ያልኩት ማለት ነው። እና በጣም የተናደርኩት በመግዛት ራሱ የሚያወራውን ሰው ሲባል እኔ ራሱ ከሄድኩ በኋላ የምለብሰው ልብስ ራሱ አስጠላል። እና ብዙ ጊዜ እውነት ለመናገር ከሆነ በተለይ እዚህ እኔ ያው ወደ ሌላ ሀገር እንኳን ልብስ ምናምን አለ መሰለኝ ሰው ልግብ ምናምን፣ እዚህ ግን እንደምትፈልጉት አይነት ልብስ ስለሌለ ኢትዮጵያ ስትሄዱ ወይ ፋሽኑ ያለፈበት ሊሆን ይችላል ወይ በቃ መልበስ የሚደብራችሁ አይነት ልብስ ነው ማለት ነው። እዚህ ቆንጆ ያላችሁ ልብስ ኢትዮጵያ ይደብራችሁ ይችላል። እና በጣም እኔ ራሱ በጣም የተናደርኩት ምን አለ ባልገዛው ነው ያልኩት ማለት ነው ከልጆች ልብስ ውጪ። እና በዚህ ሻንጣ ብቻ ይችን ሻንጣ ብቻ እንጠልጥዬ ወጣሁ ማለት ነው። ስለ ቤቱ አላወራኋቸውም። ሳ ቤቱ ራሱ ሹቃን የተመለስኩት እዚህ ማራ ላይ ተከራይቶ የሚኖሩ ረጅም ዓመት እዚህ ቆዩ ስላችሁ እዚህ ይዘው ሀገር ሰዎች ናቸው፣ ግን እዚህ ማራ ላይ ብዙ ጊዜ የኖሩ ማለት ነው። እንደዛ ናቸው ማለት ነው። እና ያው አረቦችም ወለዶችም አሉ ብያቸዋለሁ የለ እና ለእነሱ ነው ማለት ነው ሰጥቻቸው የሄድኩት። ለምን ድንገት ቀዶ ካለፈ ያው ባለቤቶቹ ጋር እነሱም ስለሚተዋወቁ ይሰጧቸዋል። ቀላል ነው ማለት ነው። ምንም ትቼ የሄድኩት ነገር የለኝም። የራሳቸውን ቤት ነው ትቼ የሄድኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የምሸጠው ነገር የለኝም። እቃቸው እንዳለ የነሱ ነው። ምንም ከሻንጤ ውጭ ይዤ የገባሁት ነገር ስለሌለ ከተመለሽም ተመለሽ ነው አለች ማለት ነው። አይኔ እንኳን እኔ ሲሄድ እንደማልመለስ እርግጠኛ ሆኜ ነበር የሄድኩት። አልመለስም ብያት ነበረ። ግድ የለሽም ብትመጭም እንቀበልሻለን፣ በእርግጥ የኛም ቤት አለ፣ ግን አንቺ እንትን ስለምትሳቀቂ ነው ምናምን አለች ማለት ነው። እኔም ያው ዝም ብዬ የለም በቃ ዞሮ ስለተከፈለበት ይቀመጥ፣ ከፈለጋችሁ እናንተም ግቡበት ምናምን ብያል። ከፈለጋችሁ እንግዳ ከመጣም ተቀበሉበት አልኳት። ሴትዮዋም ስለሚግባቡ ሻለቻ ያው እሺ ባትልም ቀዶ ስለከፈልኩኝ መፍትሄ ነው ማለት ነው። በተረፈ ቁልፉን ሰጥቼ ሚዲያውን ላይ አንዳንዴ ማስተዋል አያችሁ። እናንተ ሲምታታባችሁ ከጎናችሁ የሚደግፋችሁ ሰው ካለ አሪፍ ነው ማለት ነው። እና ስመጣ ልክ እንደ ራሴ ቤት ቁልፉን ተቀብያት እየመጣው ነው ብዬ ነግሬያቸዋለሁ። ስመጣ በቃ ቤቱን ንጹህ ነው፣ በእርግጥ ያጸዳተው በካክሮ ምናምን ጠበቁኝ ማለት ነው። እና ያው ስለ ቤቱ ይህን ይመስላል ማለት ነው። ወሬ አንዛዘውባችሁ። በተረፈ ግን ያው አሁን እንደመጣውን ምሳ በልተን ትንሽ አጫዎቻቸው ምናምን ነገር እንደዚህ መዝናኛ ወስጃቸው እነሱ ድክም ብሏቸው ተኝተዋል። አሁን ዛሬ ሰው አላዘልኝም ማለት ነው። ስተኝተዋል ማለት ነው። በነገራችን ላይ ቪዲዮ ስቀርጽ አንዳንዴ አስዣቸው ነው ማለት ነው። ድምጻቸው አንዳንዴ ደግሞ ይሰማል። ድምጻቸው ነው ቢሰርግ ራሱ ድምጻቸው ሰማለሁ። አንዳንዴ ደግሞ ይተኙልኛል ማለት ነው። ተኙ ካልተኙ ደግሞ ያው በየርኩበት ብዙ ነው በየርኩበት ማለት ነው። በጣም አሳዘኝ ነገር አላህ ከአንቺ ጋር ይሁን። ተሎ ግባባኛ ማለት ነው። እና ይዙልኛል። ያው ልጆችን በእርግጥ አስቸጋሪ አይደሉም እና ስለሆንኩ እንደናሳ አስቸጋሪ አይደሉም። ሰው የሚለኝን ነው። እና ለማንኛውም ማለት ነው በሰላም ደርሻለሁ ለማለት ያክል ነው። በዛ ላይ ደግሞ ሳይድን ፕራንክ ለመስራት አሁን ላይ እናንተ ፕራንክ እየሆናችሁ ስለሆነ ያው እንድታምኑ ያክል ነው። ድሮ ቤት ቁጭ ብዬ እንድታምኑ ያክል ነው ማለት ነው። እና ደግሞ በሰላም እንደደረስኩኝ እንድታዩ ነው። እና እሱም በየሄድኩበት እየተከተለ ስልች ሲያደርገኝ ድክም አለኝ። እዛ እዚህ መሯሯጠው ማለት ነው። በቃ ጥዬው መጣሁ ማለት ነው። እዚህ ብቀመጥ ይሻለኛል። እዚህ ያገኘኛል ቢያገኘኝም በቃ ዙሮ ልቤ ደንደን ብሎ ነው መቀመጠው። ኢትዮጵያ ግን ያው እኛውም በሰላም ደርሻለሁ ውዶችዬ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወላሂ ግን ሱመያ በጣም ያሳዘነችኝ። በነገራችን ላይ እናንተ አታሳዝንም? ምን ያሳዝናኛለች? ለምን መሰላችሁ?
አንድ ሰው በቃ ህይወቴ ብሎ የገባበት ትዳር ያን ሁላ ደክማ ለፍታ በልጅነቷ አብሮ ከተጋቡ ወደ 10 ዓመት ድረስ የለፉበት የደከሙበት ዛሬ አጅሯ ጨፋሪ ሆነችበት። በቃ ምን ነግራችኋለሁ፣ ስልክ የሰበርኩት እንዴ እሷ ዘናጭ ሆነችበት። የምትፈልገውን ቤት ማስገዛት ምናምን በቃ ልነግራችሁ አልችልም። በጣም ነው የሚያናድደው። እንኳን እሷ እኛን አናድደናል። ለምን ነግበኔ ማለት ነው አንድ ነገር ለምን እሷ አሁን በቃ ማለት የለፈችበት የደከመችበት እሷ የምትፈልገውን ሳታረግ የበኋላ መጣችው የምትፈልገውን ስታረግ እስካስቡ የምትፈልገውን እያዘዘች የምትፈልገውን እያለች የምትፈልገውን እያዘዘችው ሳይድን የምትፈልገውን እያረገላት ነው። እቺ ግን ሀት መጀመሪያ ከሱ ጋር ሀብላ እያለፈችው የደከመችዋ ግን ምንም በቃ ምንም ማገኘችው ነገር የለም። ግን ወላሂ ወንዶች በአላህ ቤት ይጠየቃሉ ነገ። ለምን እቺ እሱ ከማግባቱ በፊት የሱመያን የመሰለ ነገር ለሱመያ አርጎ የሚያስፈልጋትን ነገር አርጎ ሱመያ ሁለተኛ ምስል ላገባ ነው ብሏት ጠይቋት እንትን ቢል ሱመያም ችግር አለባት አይመስለኝም። አሁን እንሳን አበሳጫት፣ ውስጧን አቃጠላት፣ ብዙ ነገር አለ። በቃ እሷ እንደምትለውም እንደምታወራውም ብዙ ነገር የሚያቃጥላት እና የሚያናድዳት ነገር አለ። ግን በጣም የሚያሳዝነው በጣም ነው እንትን የሚለው ድጋሚ ተመልሳ የመን መሄዷ በጣም ነው ያሳዝነችኝ። ልጅ ይዛ ሰው ቤት እንዴት ነው የምትሰራው? ሰው ቤት ልጅ ይዤ የምሰራው አለች። አታሳዝንም? አሳዝነችኝ እውነት። በቃ የሆነ እዚህ ሀገር ልጅ ይዞ ምናምን የሚንከራተት ሲታይ ድጋሚ እሷ በሰው ሀገር ሁለት ልጅ አንድ አይደለም ሁለት ልጅ ይዛ ሰው ቤት ይሰራ እንዴት ነው የምትሰራው? እስኪ አስቡ። ልጅ ከባልም ጋር ሆኖ አልተቻለም በሰው ሀገር እንደው ብቻዋን ልጅ ይዛ እሷ አሁን ሰው ቤት ሰራለሁ ማለት ለእኔ ከባድ ነው። እኔ እንጃ አላህ ይርዳት፣ እውነት ፈጣሪ ይርዳት። ብዙ የሚወዷት ሰዎች አሉ በነገራችን ላይ ሊተባበሯትም ይችላሉ። ግን አላህ ይርዳት። ምንለው ይሄንን ነው፣ ዱዓ እናርግላት። ያኔ በቃ ነገሩ ግማሾቹ ድራማ ነው፣ ግን በድራማ አይደለም። ድራማና እንትን ድራማ ማለት ፍራንክ ማለት በአጭር ነው። ይሄን ያክል አመት ሙሉ ፍራንክ አለ እንደራ አንዳንድ ሰዎች እንትን እያሰባችሁ ግን ግማሹ ፍራንክ አንድ አመት ሙሉ ፍራንክ አለ እንዴ? የለም፣ አንድ አመት ሙሉ ፍራንክ የለም። ፍራንክ ለሰዓታት ምናምን ፍራንክ የሚደራረጉት ይሄን ያክል ጊዜ ሁላ ፍራንክ ነው ማለት ከባድ ነው። እኔ በጣም ነው የሚያሳዝነው የሱመያ ነገር። አላህ ይርዳት፣ ከልጆቿም አላህ ይጠብቃት፣ አላህ ይርዳት በስደት እና እናንተ በተረፈው እንዴት ናችሁ? ደህና ናችሁ ወይ? ገባ እያላችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያላ ማፊኖም ሽጉል እና ሄዳችኋለሁ ውዶች፣ የሀገሬ ልጆች ኢትዮጵያም ያላችሁ እዚህ መገር አላችሁ። እኔ በቃ ለዛ ተናድጄ ወደ አሜሪካ እንዲሄድ ነው። ቶሎ ብላችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ካላገራችሁ ወለ ቱርክ ወለ አሜሪካን አገባለሁ። በቃ ለዛ ተናድጄ ማለት ነው። እንደውም ፓስፖርቴን ምናምን እያሳደስኩ ነው። በቃ ወደዛ ለመሄድ ነው እና አሁን እንደውም ከዛ ቪዛ ላኩልኝ እያልኩ ነው ወደ ቱርክ ለመሄድ ማለት ነው። ቪዛ ቢላኩልኝ እንደውም በቃ ለምን እዚህ ሰዎች አላሳድግ እያሉ ነው፣ አልተባበር እያሉ ነው፣ ከጎኔ አልቆም እያሉ ነው። በቃ እያዘንኩ ነው። ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ ከጎኔ ሁኑ። ሰራ አርጌ ወደ ሀገሬ ልሂድ ወደ ልጆቼ ያላ እላችኋለሁ። እሺ የኔ ፍቅሮች፣ የኔ ማሮች፣ የኔ ወተቶች ወዳችኋለሁ። ውድድ ነው ማረጋችሁ። ብትወዱኝ ወዳችኋለሁ። እውነት እቺ ኮልታፋ ያላችሁ ብትጠሉኝ ነው። እኔ ግን ውድድ አረጋችኋለሁ ለአላህ ብዬ እላችኋለሁ። እኔ ብሎ ማሮቼ እና እንደዛ ነው። አክባር ሀዋል ጀዋል እንዴት ነው አላችሁ ወይ? አለን አትጥፉ። ብቅ እያላችሁ እላችኋለሁ። እሺ ብቅ እያላችሁ አብሽሪ ከጎንሽ ነን በሉኝ። እሺ ካላህ በታች እናንተ ናችሁ። ለሰው ልጅ ከፈጣሪ ከፈጠረው ሰማይና ምድር ከፈጠረው ከአላህ በታች ሰው ነው እላችኋለሁ። እሺ ውዶች